አንቺ የእውነት ከሱ ጋር ያለሽ ግንኙነት ፈልገሽው ነው? አሃ ከሱ ጋር እየቀጠልሽ ነው? ፍቅር ላይ ነሽ? ኧረ እባክሽ አይመስልም። ግን ፍቅር የሆነ ሰው እኮ ለሚያፈቅረው ሰው እንዲህ አይደለም የሚሆነው። አላማሽ ግን ምንድነው? ማወቅ ፈለኩ። የእውነት አንቺ ከሱ ጋር አሳልፈሽ ነው ወይስ ቀመርሽ ነው? ንገሪኝ። ፍቅር ግን በኮንፊደንስ እኔ ደግሞ መጠይቅሽ ጥያቄ አለ ማለት ታውቂያለሽ ሁሉንም ነገር። እስቲ እንደተማረ ሰው እናውራ ከተባለ ፍቅር ነኝ ይቅርታ ጠይቅሽ ምናምን ስላለፈው ነገር ታዩና አሁን የምታደርጊው ነገር አንቺነትሽን ይገልጻል ማለት የሆነ አንቺ እኮ ድንገት መጣሽ ወር በማይሞላ ጊዜያት ውስጥ እንደዚህ አይነት ነገር ላይ እንደገና እኔ ነበርኩኝ አልጋ ላይ ኖ እኔ ነበርኩኝ። ድንገት የመጣሽው አንቺ ነሽ። እኔ ከበፊትም ነበር። አዳምጪኝ አንዴ ይኸውልሽ ገና በቅርቡ ነው የመጣሽው ድጋሚ አይ ቲንክ 15 ቀን 3 ሳምንት እና 3 ሳምንት ድጋሚ ተመልሰሽ ላገኘሽው ሰው እንደዛ አልጋ ቤት ላይ መገኘቱ አግባብ ነው? ላይክ የእውነት ወደሽው ነው አፍቅረሽው ነው ከልብሽ ነው? ይሄ እኮ ክብርሽ የሚመጥን ነገር አይደለም። እኔ ከሱ ጋር ሩም ውስጥ ብገኝ ኦሬዲ ፍቅረኛዬ ነው ወይም ደግሞ ላይክ ካሳለፍናቸው ነገሮች ኦሬዲ እኔ ከሱ ጋር 1 አመት ሆኖኛል። ተረዳሽኝ አይደል? ላይክ ካንቺ ጋር የሚመጥን ነገር ነው የምታረጊው ፍቅር። እስቲ እንደ ሴት አንደበት እናውራ። አንደኛ ነገር ስለ ክብር እዚህ ጋር ለማውራት ይሄ በቁ ነሽ ብዬ አላስብም። እሺ ታዲያ በ15 ቀን መጥቶ እሱ እንደ የቡና ቁርስ መጥቶ ሲያፍሽ ዝም ብለሽ አንቺ ለሁሉም ነው የምትታፈሽው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለሁ ደህና ነኝ። ምንም ደህንነት ባይኖርም ደህና ነን እንበል እንጂ ምንድነው መሰላችሁ ጉዳዩ አይታችኋል። ጠዋት ላይ ኤፍሬምን እና ዴቭን አግኝቻቸው ነበረ። እነሱ እጃቸው ካለበት ብዬ ብዙ ነገሮችን ሳናግራቸው ነበር። ከነሱም ጋራ ተጨቃጭቀን የተለያየ ነው። ሁሉንም ነገር አይታችኋል። እና እያየሁት ያለው ነገር እየተፈጠረ ያለው ነገር በጣም ያስጠላል። እውነትም ይሁን ውሸትም እሱም ላይ ይላከክ ምንም ይበል ወንድሜ በከፊል ጥፋተኛ ነው። ይሄ ደግሞ የማልክደው ሀቅ ነው። ምንድነው ጥፋቱ? የፈለገ ቢሆን የፈለገ ነገር ቢደረግ ካበቃው ህይወት ጋር በየትኛው መስመር መገናኘት የለበትም። ገብቷችኋል? እዚች ጋር ራሱ ቆፍጠን ብሎ ህይወቱን ካልኖረ ማንም ሊኖርለት አይችልም። ሁሌ ችግር በገባ ሰዓት ላይ ችግሮቹን እየደፈንኩኝ እኔም መከራዬን በላው ቤተሰብ። ምክንያቱም በቃ ይሰለቻል፣ ደክሞኛል። እኔ እውነት ለመናገር የራሴን ህይወት ልኑር፣ የሱን ህይወት ልኑር። ምክንያቱም በቃ እዚህ ቦታ ላይ አትድረስ፣ ይሄ ቦታ በቃ የራስህ ህይወት ጀምረሃል፣ የራስን ህይወት ኑር በምለው ሰዓት እየሰማኝ አይደለም፣ በብዙ መንገድ ማለት ነው። ያ ነገር ደግሞ እኔን በጣም እያበሳጨኝ ነው። ለምን ማናቸውን ጋር መድረስ የለበትም። በየትኛውም አጋጣሚ ሄርሜላና እሱን ማለያየት ነው የሚፈልጉት። እቅዳቸውም አላማቸውም ያ ነው። እስከ ትናንትና ባየሁት ቪዲዮ የተረዳሁትኝ ያ ነው። ስለዚህ ዛሬ ሄርሚን ጠርቻታለሁኝ። ምክንያቱም በጣም ኢሞሽናል ሆና ነበር ትናንትና። ነገሮችን ማስተካከል ፈልጋለሁ። ተረጋግታ ነገሮችን በቃ በተረጋጋ መንፈስ እንድታያውና እኔ ህይወቱ ላይ ተቀመጭ አትቀመጭ የሚብል ምንም ውሳኔ የለብኝም። ከዚህ በፊትም በጣም ለምኖኝና አንዴ ብቻ ይቅርታ ጠይቄልኝ ስላለኝ ብቻ ነው እንደዛ ያደረኩት እንጂ የሷ ህይወት እንዲበላሽ መፈልግ ሴት አይደለሁኝም። ምክንያቱም ይሄ ነገር ይሰለቻል። መሄድ አልነበረበትም። በቃ 4 ነጥብ። ሴቶች ጋር የትኛቸውም ጋር በቃ ከሩታ ጋር ልጅ ያገናኘዋል ተባለ። ፍቅር ጋር ግን ምን ያስኬደዋል? ያ ነገር እኔን ያሳመመኛል። በቃ ራሱን ማስከበር ነበረበት። ራሱ እዛ ጋር ተገኝቶ መድኃኒት ምንም ነገር ሊያደርጉ ይችላሉ። ከዚህ በፊት የሆነበት ታሪክ ነው፣ ሊገባው ይገባ ነበር። ያን ግን ማገናዘብ አልቻለም። ይሄ ልጅ ሁሌ እንደ ህፃን ልጅ እየሆነብኝ እስከመቼ እንደሚቀጥል አላውቅም። ግን አሁን ግን የሚሰማኝ ሄርሜላ ያለችበት ሁኔታ ጥሩ ስላልሆነ እሷን ማረጋጋትና የራሷ የምትለውን ውሳኔ አከብርላታለሁ። ከዚህ በፊትም ብያለሁኝ የግድ የወንድሜ ካልሆንሽ ህይወትሽ የተስተካከለ አይሆንም የሚል ማንኛውም የትኛውም ህግ የለም። የራሷ ህይወት መኖር ትችላለች። ገባችሁ? ያንን ነገር ማረጋጋት ፈልጋለሁ። ፍቅርንም እሷንም ቀጥሬያታለሁኝ። እሷን ግን የቀጠርኩበት መልኩ በየትኛው መንገድ ነው ብትሉኝ ዛሬ ለኔም ሆነ ለሄርሜላ ትላንትና ያወሩበት መንገድ አልተመቸኝም። ይሄ ቪዲዮ ይዣለሁ ምናምን የሚለው ነገር ለኔ በቂ መልስ አይደለም። እውነት እሷ አላቅም፣ ከሷ መስማት ነው የምፈልገው። አሁን ከማውራቴ በፊት ወይም ሰውን ከመፈረጄ በፊት ትክክለኛውን ነገር ከባለቤቱ ጋር ማወቅ ፈልጋለሁ። ስለዚህ ሄርሜላ ማነው ፍቅርንም ጠርቻታለሁኝ፣ ሄርሜላም ጠርቻታለሁ።
ማን ቀድሞ እንደሚደርስ አላውቅም። ከሄርሜላ ጋር ብቻዬን የማሳልፍበት ጊዜ እንዲኖረኝ እፈልጋለሁ። ኤኒዌይስ ያለውን ነገር ከነሱ ጋር ሆኜ የማወራው ይሆናል። ዛሬ በተረጋጋ መንፈስ አይደለም የመጣሁት። በጣም በተናደደና በጣም ውስጤ ልክ አይደለም መሆን የሌለበት ነገር እየሆነ ስለሆነ ማለት ነው። እና ሄርሚም እያየኋትኝ ነው። እሷ ቀድማለች። እሷ መቅደሟ ጥሩ ነው። እንደውም ለምን ነገሮችን ለማውራት ይመቸኛል። ትናንትና በነበረው ሁኔታ ማለት ነው። እርግጠኛ ትክክለኛውን ነገር ከፍቅር ማወቅ እንፈልጋለን ሁለታችንም፣ ሄርሜላም እኔም ማወቅ እንፈልጋለን። ከዛ የራሷን ህይወት ትኖራለች እንጂ እንደዚህ ለኔ ከብዶኛል ነገሮች ማለት ነው። የኔድ ሰላም ነው? እንዴት ነሽ? ሰላም ነው። ማታ ስደውልልሽ ስልክሽ አታነሽ። አልተመቸኝም። ችግር የለም ማለት ጥሩ ሙድ ላይ ስላልነበርኩኝ ያው ያለሁበትን ነገር አውቀሽ ስለደወልሽልኝ ነው ተረጋግቼ ማውራት ስላልቻልኩ። ችግር የለውም እረዳሻለሁ። ደህና ነሽ? እንዴት ነሽ? ትላንት ቪዲዮ እንዳየው ነበረ የደወልኩልሽኝ። ጥሩ ሁኔታ ላይ አልነበርሽም። ለዛ ነው ስለተረዳሁም ነው ዝም ያልኩሽ። ከዛ ዛሬ ደግሞ ስደውልልሽ ስቀጥርሽ በመምጣትሽ በጣም አመሰግናለሁ። እሺ ዛሬ ምንድነው መሰለሽ የጠራሁሽ ነገር ፍቅርን ጠርቻታለሁኝ። ለአንዴና ለመጨረሻ ጊዜ መልስ ፈልጋለሁ። አንቺን ደግሞ የጠራሁበት ምክንያት ከሷ ጋር ለማገናኘት ፈልጌ አይደለም። እውነት ለመናገር እኔ እንኳን ማግኘት አልፈልግም እሷን። አንቺን ግን ለማግኘት የፈለኩት ከዚህ ከቪዲዮም ባሻገር አብሬሽ ማሳለፍ ፈልጋለሁ። ምክንያቱም ነገሮች በጣም እየተበላሹ ነው። አብርሽ ታውቂያለሽ፣ ብዙ ደካማ ጎኑ ሰውን ማመኑ ነው። ደካማ ጎኑ በጣም ያምናል እና ያ ነገር ደግሞ አንቺንም ጭምር እየጎዳ ነው። እኔ እስከሚገባኝ ድረስ በጣም እየጎዳሽ ነው። አትገኝ ያልኩበት ቦታ ላይ ይገኛል። እኔና አንቺ እንኳን ቁጭ አድርገን ብዙ ነገር አውርተነዋል። ግን እስከመቼ እንደዚህ እንደሚቀጥል የሱ ህይወት አላቅም። የነሱ አላማ እቅድ እሱን ባዶና ብቸኛ ማስቀረት እንደሆነ ግልጽ ነው። ያ ባይሆን እንደዚህ አይሆንም። ግን ወንድሜ አላጠፋም ብዬ ካንቺ ጋር ልከራከር አልችልም። ድብና አርጎ አጥፍተዋል። ትላንትና በተፈጠረው ነገር ድብና አርጎ አጥፍቷል። የቱ ጋር ነው ጥፋቱ አትይኝም? ይቅርታ አላቸው። ነገሩን ቋጭቶ ከነሱ ጋር መገናኘት አልነበረበትም። ሲቀጥል ፍቅርም ብትሆን ማግኘት አልነበረበትም። የቋጨ ህይወት ተቋጨ ነው። ህይወት ካንቺ ጋር ቀጥላለሁ ብሎ ብዙ ስቴፕ ሄዶ ነው ካንቺ ጋር ብዙ ነገሮችን አስተዋውቆ እዚህ ድረስ የደረስ ነው። ግን ዛሬ ላይ ስለ ወንድሜ ምንም ወግኜ ላወራሽ አልፈልግም። ወንድሜ ኖረም አልኖረም ወንድሜ ቢያገናኘንም እኔ ላንቺ እንደ ታናሽ እህቴ ነው ማይሽ ብዬሻለሁ። ምንም ግን እንዲሰማሽ አልፈልግም። በነገሮች የትኛውም ላይ ውሳኔሽ እኔ ከጎንሽ ነኝ። የምትኝ ነገር የሆነ ነገር ካለ ስለጨነቀኝ ነው ይሄንን ምልሽ። የሆነ ነገር በይ። ገብቶኛል። ጊዜ ግን እንጃ ማለት አሁን ላይ ማንንም ሰው ባላገኝ በጣም ደስ ይለኛል። እንዴት ነው በቃ ሲል አይተሻታል። ፍቅር እንኳን ይቅርታ ስጠይቀኝ ቤት ሄጄ ላስብበት አልኳት እንጂ ኦሬዲ እኔ ልቤ በጣም ሬዲ ነበር ፍቅርን ይቅርታ ለመቀበልና እሷም በዚህ ልክ ለምን እንደዚህ እንደምትሆን አላቅም። አንደኛ የሆነ ፈልጋ ወዳ ማይሆን ህይወት ውስጥ እየገባችን ያለችው። እኔ ወድጄ ፈልጌው አይደለም አብርሃምን ያፈቀርኩት። በቃ በጣም ግራ እያጋባኝ ያለው ነገር እሺ ፍቅርስ ከአብርሃም ጋር የልጁ አባት ይቅርታ፣ ሩታስ የልጁ አባት ስለሆነ ነው ብዙ ነገር ስላሳለፈ ነው። ኦኬ እሺ ይባል ከነ ተንኮሏ ይሁን። የፍቅር ነገር ነው ግራ የገባኝ። ሰው እንዴት ፈልጎ የተጨማለቀ ህይወት ውስጥ ይገባል? በጣም ነው ግራ የገባኝ። በጣም እንደገና አምኜው ነበረ አብርሃምን። ከዚህ በኋላ እንደዚህ አይነት ነገር ውስጥ አልገባም ብሎኝ ነበርና ከማንም ኮመንት በላይ ከማንም ኔጌቲቭ ኮመንት በላይ አብርሃምን አምኜና አብርሃምን አስቀድሜ ነበረ የሄድኩት እና የእውነቴን ነው የምልሽ። በጣም ነው ግራ የገባኝ፣ በጣም ነው ያስጨነቀኝ። በቃ በቦታው የሆነ ራሴንም አልሆንኩም ስቲል በቃ ላይክ ቪዲዮ ራሱ ከተፖስተ በኋላ በጣም ብዙ ሰው እየደወለልኝ ነበርና ከራሴ ጋር ስላልነበርኩ ነው የሚያንቺ ስልክ አላነሳሁት። ግን ደግሞ ምን እንደምልሽ አላቅም። ላይክ ፍቅርም ነገ ተመልሳ ከዚህ ቤት ለምትወጣው አብረው ለማትዘልቀው ነገር በዚህ ልክ ባትለፋ የሆነ ማይሆን ስም ባይኖራት ደስ ይለኝ ነበረ። ላይክ ግን እሷም በቃ እሷንም ለማውየው የብስማአሙልሽ የእውነት እንትን ብላው መስሎሽ ነው ያደረገችው ይሄንን ነገር። እንትን እኮ ነው ያስታውቃል እኮ ይሄ ነገር ሆን ተብሎ እንደተቀነባበረ ያስታውቃል። ግን እኔ አሁን ጥፋት አላጠፋም ብዬ አብርሃምን አይ እንዲተረጂው ልልሽ አልችልም ነው ምልሽ። ምክንያቱም የሰራው ስራ ትክክል አይደለም። በቃ
እኔ ትክክል አይደለም ያስባለኝ ነገር ምንድነው? የፈለገ ቢሆን አንድ መስመር ላይ በቅርቡ ነው ችግር የተፈጠረው። እኔም እኮ ፎይ ብዬ ነበር። በቃ አሁን ምዕራፍ ተዘጋ። አንድ ስቴፕ ይሄዳሉ ከሄርሜላ ጋር፣ እኔም ህይወቴን እኖራለሁ ተረጋግቼ ብዬ ከነ በቃ ትቼዋለሁ ጉዳዩ። በተውኩበት ቦታ ላይ ነው ያው ግርግር ስለሚወዱ ማቆም ስለማይፈልጉ ነው ይሄንን ያደረጉት። ግን ወደ አንቺ ጋር ግን ስመጣ የወንድሜ ጉዳይ ማለት ነው እኔ ልተውም ብል አልችልም። ገብቶሻል? ቤተሰብ እስከሆንኩ ድረስ አንቺን ደግሞ የግድ ተሰቃይ አልልሽም። ገብቶሻል? አሁን ውሳኔሽን አከብራለሁ ነው። አይ አልፈልግም ከህይወቴ እንዲወጣ እፈልጋለሁ ካልሽ ኦኬ ችግር የለብኝም ዛሬ ላይ። ለምን ከዚህ በፊት አስጠንቅቄዋለሁ። ከእንግዲህ ሄርሜላን እንዳትጎዳት፣ የጎዳት ቀን ግን ከጎንህ አልሆንም ብዬዋለሁ። ገብቶሻል? ይሄን ስለሆነ አሁንም አንቺ ከህይወት ያስወጣዋለሁ ካልሽ እስማማለሁ ካንቺ ጋር። ሲጀመርም በቃ ከራሱ ጋር ብቻውን ሆኖ ህይወቱን ይያው መሰለኝ ሳስበው ከራሴ ጋር ማለት ነው። ምክንያቱም ህይወቱን እንዴት መምራት እንዳለበት ለራሱ ያወቀ አይመስለኝም። ነገሮችን ከነ አቁሞ ካንቺ ጋር መሆን ይችላል፣ ግን ያንን ነገር እያደረገ አይደለም። ለምን እነሱን እንደሚያገኛቸው ለኔም ግራ ነው የገባኝ። ተንኮል እንደሚታሰብበት ከዚህ በፊት ብዙ ነገር እንዳለፈበት በህይወቱ ያውቀዋል። ገብቶሻል? ግን ዛሬም ላይ ተመልሶ እዛው ነው። ወጣ ስል ተመልሶ እዛው ነው። ያ ነገር ደግሞ እኔ በጭራሽ ሊያስማማኝ አይችልም። እንደ አንድ ሴት ደግሞ ሆኜ ሳስበው ገና አንቺ አብራችሁ አልሆናችሁም። ብዙ ነገር ከሱ የምትጠብቂው ብዙ ነገር አለ እንደ ሴት። ያንን ከጎንሽ ሆኖ መከራከር ሲያቅት አውቀዋለሁ። ወንድ ልጅ ካጠገብሽ መከታዬ ነው ብለሽ ነው ወንድ ልጅ ባልም ፍቅረኛም የምታደርጊው። በቃ ከጎኔ አለ አጋዥ አለኝ ብለሽ ነው የምታደርጊው። ያ ነገር ሳይሆንልሽ ሲቀር ሴት ልጅ ተስፋ ትቆርጣለች። እኔ ለምን እንዲሆንሽ ምንም ብትወስኚ አብርሽ ነኝ እያልኩሽ ነው። ለኔ ችግር የለብኝም። ገብቶሻል? ይሄ ምልሽ ግን ራስሽን በደንብ አይተሽ መወሰን ያለብሽን አንቺ ታውቂያለሽ። ላንቺ ትቻለው ነው እንጂ ዛሬ ላይ ወንድሜ ጋር ተቀመጭ አይ እንዲ ነው ብዬ ማስተባበያ ልሰጥሽ አልፈልግም። በሱ ጥፋት ለጥፋቱ ተጠያቂ ከሆነ ይሆናል። አሁን ግን ማወቅ የምፈልገው ነገር ምንድነው? እርግጠኛ መሆን የምፈልገው ነገር ፍቅርን ጠርቻታለሁ። ለኔም ላንቺም እኩል መልስ ነው የምሰጠን። አግኝቻት አይቻት አላቅም። አሁን ዛሬ ቀጥሬያታለሁ። ያለውን ነገር ታስረዳኛለች። እርግጠኛ መሆን እፈልጋለሁ። ተንኮል እንደሆነ አውቃለሁ እኔ። ምክንያቱም በስነ ስርዓት እንዲ ቪዲዮ እየተቀረጸ እንደዚህ የሆነ አንድ ሴት ልጅ አፈቅረዋለሁ ብላ አታደርግም። ነገር የሆነ ነገር የሚሸተኝ ነገር አለ ለራሴ። እርግጠኛ ባልሆንኩበት ነገር ላይ ግን እውነት አድርጎት ነው ሳያደርገው ቀርቶ ነው ተንኮል ነው አይደለም የሚል ውስጥ እያለሁኝ አንቺን ማወዛገብ አልፈልግም። እና በጣም እየተጎዳሽና እሱን እያመንሽ ተደጋጋሚ እየተጎዳሽ ስለሆነ ነው ይሄንን እምልሽ። ትላንትና ያየሁት ነገር አንቺ ጋር ስላላስደሰተኝ ዛሬ ውሳኔ መወሰን አለብሽ ልልሽ ነው የመጣሁት። ይሄው በቃ ገብቶሻል? ከሱ መራቅ አለብሽ። ይሄ ነገር እንዲገባው ፈልጋለሁ። ገባሽ? እዚህ አንቺ ተቀምጠሽ ታምነሽ ረጅም ጊዜ ታምነሹ ከሱ ውጪ የለም ብለሽ ብዙ ነገሮችን ስትከፊ ካላወቀው ማየት አለበት ባይ ነኝ። ነገሮችን ከሱ ሸሽተሽ ጥቅምሽና ጉዳትሽን ማወቅ አለበት፣ መወሰን አለብሽ። ማለት ምን አይነት ውሳኔ ነው መወሰነው? ብዙ በቃ መለየት ከሆነ ሊሆን ይችላል። ገብቶሻል? ግን ይሄን ነገር እኮ ሳላስበው ቀርቼ አይደለም ብዙ ማለት ይሄን ነገር ፈልጊው አይደለም። ምን እንደዛ ይሆንኩ ያለሁት ምናልባት አንዳንድ ሰው ላይ መጥፎ አመለካከት ሊኖር ይችላል። አይ ዶንት ኖ ያጠፋ ተመልሼ ከሱ ጋር ራሱ መሆኑ ፈልጊው አይደለም ብዙ ወድጄው ፈቅጄው ወይም ደግሞ እሱ መቀበል ፈልጌ ምናምን አይደለም። ግን እንዴት ነው ከዛሬ ነገ ይስተካከላል ብዬ ስላሰብኩኝ እንደገና ደግሞ በቃ ብዙ ልቤን የሚሰብሩ ነገሮች እያደረገ እንኳን የሆነ ጠንክሬ ለመቆም እየሞከርኩ ነው ያለሁት እና ምን ብዬ እንደምነግርሽ አላውቅም። ብዙ በጣም ጠንክሬ ለመቆም እየሞከርኩ ነው። አይ እንዴት ናችሁ? ሰላም ነው? ሰላም ነው። ብዙ አለሽ? እግዚአብሔር ይመስገን። አለ እግዚአብሔር ይመስገን። አይ እንዴት ናችሁ? ሰላም ነው አለ እግዚአብሔር ይመስገን። ደህና ነኝ። ቪዲዮ እንዳሻል ነገርሽኝ። በቪዲዮ ይሻላል። በቪዲዮ አይደል ሁሉ ነገር የምታደርጉት? አዎ። አይ ችግር የለም። መንገር አለ መንገር ያው ቀድሞ ማሳወቅና ለማሳወቅ ችግር የለም እኮ ሁሉ ነገር በቪዲዮ ስለሆነ የምታደርጉት በቪዲዮ የመጣሁት ለዛ ነው። እኔና አንቺ አንዴ ነው የተገናኘ ነው በአካል። ከዛ ውጭ አግኝቼሽ አላውቅም። ዛሬ ግን ትክክለኛና ይኸውልሽ ለሰው ልጅ ይጠቅማል የምትዩ ይሄ ውሸት ያልተቀላቀለበት እውነት ነው ካንቺ የምፈልገው። ምንድነው የምፈልገው?
ትላንትናስ እየተደረገ ስለነበረው ነገር አንቺ ማሰብ ያለብሽ ለትላንትና እያወራሻቸው የነበሩት ነገር በስነ ስርዓት ሰምቻለሁ። በቀል ምናምን እያልሽ ነበረ። ትላንትና ስትሆኝ የነበረው ነገር እውነት ነው ውሸት? እውነት ነው። አስረጂ። ምኑ ነው ማስረዳሽ? ያለውን ሁኔታ ማወቅ ፈልጋለሁ። ያለው ሁኔታ ግልጽ ነው፣ ሁላችሁም እንዳያችሁት ነው። ሲቀጥል ደግሞ ያው እሱ እናንተ እንዳያችሁት አልነበረም። መጀመሪያ ያው ምንም እንደማያውቅ የሆነ ነገር ሴራ እንደተደረገበት ምናምን በመጀመሪያ ደረጃ ቪዲዮውን ፎቶ ምናምን ሲይዝ እኔ ለሱ አልነበረም የሚያስኩት፣ ለሷና ለሩታ ለማሳየት ነው። ገብቶሻል አይደለም? ምክንያቱም እኔ ሄርሜላን ይቅርታ ጠይቄ ከሷ ጋር ሰላም አውርጄ ነበረ። ታይ ያልኳት በዛን ጊዜ እሱ ከኔ ጋር የሚያሳየውን ፍላጎት በእናንተ ፊትና በእኔ ፊት ስለኔ የሚያሳየው ነገር የተለያየ ነገር ነው። እኔ ጋር በቃ ይንሰፈሰፋል፣ ልነጠፍልሽ ነው፣ ምንድነው ማሪ እማ ምንድነው ነው የሚባለው። ግን እናንተ ጋር ሲሆን ደግሞ ውይ ፍቅር እንደዚህ ናት፣ ፍቅር እንደዚህ ናት ነው የምትባሉት። ያው ባታውኑም ይሄ ነው እውነታው። እና በሰዓቱም ታዩ አይሆንሽም ያልኩሽ ያንን ነገር እያየው ስለነበር ነው። ሲቀጥል ደግሞ ሴራ ነው ምናምን ብለሽ ለምታስቢው ነገር አንቺም አይ ቲንክ አስበሽ ነው ይሄን ጥያቄ እየጠየቅሽኝ ያለሽው። ብዙ ሰውም ደግሞ እንደዛ እያለ ነበረ። የኔ ሴራ አይደለም። ፕሮግራም ቦታ አንድ ላይ ተጠራን፣ አንድ ላይ ፕሮግራም ቦታ ላይ ተጠራን። ተጠርተሻል ብሎ ራሱ ደወለልኝ። ሄድን፣ እዛው ጥሩ ጊዜ አሳለፍን። ካየሽ እንደውም ከፕሮግራሙ በኋላ ወደ ጸጉር ቤት ሲሸኘኝ አንድ ሲዛወር የነበረ ቪዲዮ ነበር ቲክቶክ ላይ በድብቅ ሲቀረጸ መኪና ውስጥ አይተሽዋል ኤርሚ? እሷን ታያት ለኔ አውሪ አይተሽዋል? አዎ ያው 2 ቀን ነበር አንድ ላይ ነበር ነው፣ አንድ ቀንም ብቻ አይደለም። ባይፈልገው የዛኑ ቀን ወይ ፍቅር እንደዚህ ተፈጥሯል እንዴ ምናምን ብሎ መሄድ ይችል ነበር። ግን ደግሞ ከጸጉር ቤት መልስ መጥቶ ድጋሚ ወስዶኝ አሪፍ ቤት እራት ጋብዞኝ በጣም ደስ የሚሉ ጭውውቶች፣ ትላልቅ ቁም ነገሮች በጣም ደስ የሚል ጊዜ አሳልፈን። አሁን ምን አለ መሰለሽ፣ አሁን አንቺ አላማሽ ምንድነው? እሱም ብቻ ንገሪኝ። አሁን የሆነ ተረት ነው አሁን የምታወሪ ለኔ ማለት ነው። አላማሽ ግን ምንድነው? ማወቅ ፈለኩ። የእውነት አንቺ ከሱ ጋር አሳልፈሽ ነው ወይስ ቀመርሽ ነው? ንገሪኝ። ፍቅር ግን በኮንፊደንስ እኔ ደግሞ መጠይቅሽ ጥያቄ አለ ማለት ታውቂያለሽ ሁሉንም ነገር። እስቲ እንደተማረ ሰው እናውራ ከተባለ ፍቅር ነኝ ይቅርታ ጠይቅሽ ምናምን ስላለፈው ነገር ታዩና አሁን የምታደርጊው ነገር አንቺነትሽን ይገልጻል ማለት የሆነ አንቺ እኮ ድንገት መጣሽ ወር በማይሞላ ጊዜያት ውስጥ እንደዚህ አይነት ነገር ላይ እንደገና እኔ ነበርኩኝ። ኖ እኔ ነበርኩኝ። ድንገት የመጣሽው አንቺ ነሽ። እኔ ከበፊትም ነበርኩኝ። አዳምጪኝ አንዴ ይኸውልሽ በሚያስብ አንደበቱ ወይም ደግሞ ጭንቅላቱ በሚያስብበት ሰዓትና ነገሮችን በራሱ ማድረግ የሚችልበት ሞመንት ላይ ነበርኩኝ። ፍቅር ካንቺ ጋር እንደነበረ አውቃለሁ። ግን ደግሞ የልጅ ነገር ነበር አይደል? አዳምጪኝ። የልጅ ነገር ነበር ስታሳልፉ የነበረው። ገና በቅርቡ ነው የመጣሽው ድጋሚ አይ ቲንክ 15 ቀን 3 ሳምንት እና 3 ሳምንት ድጋሚ ተመልሰሽ ላገኘሽው ሰው እንደዛ አልጋ ቤት ላይ መገኘቱ አግባብ ነው? ላይክ የእውነት ወደሽው ነው? አፍቅረሽው ነው? ከልብሽ ነው? ይሄ እኮ ክብርሽ የሚመጥን ነገር አይደለም። እኔ ከሱ ጋር ሩም ውስጥ ብገኝ ኦሬዲ ፍቅረኛዬ ነው ወይም ደግሞ ላይክ ካሳለፍናቸው ነገሮች ኦሬዲ እኔ ከሱ ጋር 1 አመት ሆኖኛል። ተረዳሽኝ አይደል? ላይክ ካንቺ ጋር የሚመጥን ነገር ነው የምታረጊው። ፍቅር እስቲ እንደ ሴት አንደበት እናውራ። አንደኛ ነገር ስለ ክብር እዚች ጋር ለማውራት ይሄ ብቁ ነሽ ብዬ አላስብም። እሺ ታዲያ በ15 ቀን መጥቶ እሱ እንደ የቡና ቁርስ መጥቶ ሲያፍስሽ ዝም ብለሽ አንቺ ለሁሉም ነው የምትታፈሽው? ኖ አንቺ እንደዛ ልትሆኚ ትችያለሽ ሜቢ፣ ግን እንዳንቺ አይደለም። ከዛ በፊት የነበረ ብዙ ነገር አለ። እኔ ከየትኛውም ወንድ ጋር አይተሽኝ አታውቂም። አንቺ ግን ሳስበው የመጣው ሁሉ ነው የሚያፍስሽ። የቡና ቁርስ ነሽ። ይቀታ ለዚህ ቃሌ እንዴ ይሄ የማይመጥን ነገር እኮ ነው እያደረግሽ ያለሽው አይደል እንዴ? እኔ እሱም ብቻ አይደለም ያውልሽ እሱም ብቻ አይደለም። አሁን አንቺ እኔ ግራ ስለገባኝ ነው ይሄን መጠይቀሽ። ምንድነው መሰለሽ ግራ የሚያጋባኝ አንቺ የእውነት ከሱ ጋር ያለሽ ግንኙነት ፈልገሽው ነው? አሃ ከሱ ጋር እየቀጠልሽ ነው? ፍቅር ላይ ነሽ? ኧረ እባክሽ አይመስልም። ግን ፍቅር የሆነ ሰው እኮ ለሚያፈቅረው ሰው እንዲህ አይደለም የሚሆነው። የልጅነት ፍቅራችሁ ልክ ነው፣ ብዙ ነገር አሳልፋችሁ ሊሆን ይችላል። ግን አብቅቷል ያ ህይወት። አልፎም ተርፎ ያናንተ ህይወት አብቅቶ ትዳር ይዞ ትዳሩም አብቅቷል። 3ኛ ምዕራፍ ላይ ነው ያለው። ይሄን ታውቂያለሽ። ግን ዛሬ ላይ ፍቅር ላይ ነኝ። አዎ አያሳምንም በጭራሽ። እና ደግሞ ፍቅር ላይ እንዳሉ ልትሆኚ ማቺም ግን ይቅርብሽ።
እሺ ፍቅር በአካል አላቅሽም እኮ ይኸውልሽ፣ በአካል አላቅሽም ግን በቃ የሚመጥንሽ ቦታ አይደለም ያለሽው። በቃ አንቺን የሚገልጽ ቦታ አይደለም ያለሽው። እኔ ፍቅር ላይክ ዛሬ ደርሼ ለመክርሽ ምናምን ወይኔ ካንቺ ተሽዬ ምናምን ነገሮች አይደለም። ግን እኔ ምንም ቢሆን ላይክ በ15 ቀን ወይም ደግሞ ድጋሚ ወደ ህይወትሽ እንኳን ተመልሶ ቢመጣ በ15 ቀን ላወቅሽው ወንድ እንደዛ ድጋሚ መሆን 15 ቀን አንደኛ 15 ቀን አይደለም ማውቀው ጓደኛሽ ነው። ኖ አንደኛ ያልተረዳችሁት ነገር እናንተ ጋር በሚያሳየው ነገር ብቻ ነው የሆነ ነገር እያሰባችሁ ያላችሁት። ግን ደግሞ ከኔ ጋር ምን እንደነበር እንዴት እንደነበር ለእናንተ ተጣልቻለሁ ባላችሁ ሰዓት ከኔ ጋር ምን አይነት ሁኔታ ውስጥ እንደነበር አታውቁም አይደል? ስለዚህ ስለ አብርሃም ደግሞ አፋችሁ ሞልታችሁ እንዲህ ነው ብላችሁ የምትከራከሩለት ሰው አይደለም እንዴ። ምንድነው አንቺ በቅርቡ ማለት ነው ከሩታ ጋር ተመካክረሽ እኔ ስቀልድ ነበር ሩታ ጋር ነኝ ያልሽው አንቺ አይደልሽ እንዴ? ዛሬ ላይ ምን ተፈጠረ? ምን አዲስ ነገር አለ ወይስ አሁንም በቀልሽ ላይ ነው? አልጨረሽም እንዴ? አገረሸብኝ ፍቅር እንዴም ብሎ ፍቅር አላየንም። ካላያችሁ ታያላችሁ። በዚህ ሳምንት እንግዲህ ምንም ማድረግ አልችልም ማለት በማስፈራራት ቪዲዮ ይዘሽ በማስፈራራት ወይ ደግሞ የምትወጁ ወደሽው የእውነት የወደድሽውና አብረሽው ልትሆኚ የምትቀጥዩ የፈለግሽው ሰው ነው በጥፊ ያጮልሽ? ይሄ ክብር ነው? የእውነት ተመችቶሽ ነው ይሄ ህይወት? እንደዛ አረዝም በያት ሄርሚ ባይዘውሽ የነበረው ምንድነው? አንደኛ ልንገርሽ ተመችቶሽ ነው ያኔ መገፋት የኔ በጥፊ ማለት ምናምን ታዩ። መጀመሪያ ራስሽን አይተሽ ጨርሰሽ ነው እኔ ማየት ያለብሽ። ራስሽን እንዴት ያያረጋሽ እንደነበር ልቀበለው ያልቻልኩት እኔ ቢያንስ እጅ ያኔ ለመቀበል እኮ ቀና ብሎ እንኳን ይሄን ያህል ክፉ ቃል ተናግሮ የሚያቅሰው አይደለም። ሶ ሪስፔክትፉል የሆንኩ ሴት ስለሆንኩኝ ስለሚያቀኝ በደንብ አንደኛ ልንገርሽ በጥፊ እስከማጋጨት ልክ አይደለም እኮ ፍቅር። ዞር በይ ሂጂ አልፈልግሽም አልተባልኩም እኔ። አንቺ ግን እንደዛ ብሎሽ ድጋሚ ሲመለስ ተቀበልሽው። ወይ ቀለሊቱ ሙሉ አወራኝ እንደዚህ አወራኝ። ወይ በቃ በጣም ነው የሚወደኝ እኔ ህይወቴ ነው ቢላ ባንገት ይሰካል እንጂ ከሱ ውጭ አልሄድም ምናምን ተመከርሽ ምናልሽ በቃ እሱ በሚነግርሽ ንግግር ሁሌ ትሸወጃለሽ። አላቅም ከዛ በኋላ ደግሞ ስለዚህ ማሳመን ፈለግሽ አንቺ ደግሞ ድራማ ሰርተሽ ማሳመን ፈለግሽ። ድራማ አልሰራውም ባይዘው ድራማ የምሰራው ማለት ነው እኔ ደውዬ በጠራው እኔ ደውዬ የሆነ ቦታ በቀጥራው ኢቭን ራሱ ሩም የጠራው ያስያዘው ምናምን ሁሉ ነገር እሱ ነው። እኔ ምንም ማውቀው ነገር የለም። ነው ፍቅር ነው አንቺ ላይ እኮ እየፈረድኩ አይደለም። ይቅርታ በጣም አንቺ ላይ እኮ እየፈረድኩ አይደለም። አልተረዳሽኝም። እኔ ላይክ አንቺ ጥፋተኛ ነሽ ምናምን አይደለም። ግን ያለሽበት ቦታ አንቺነትሽን አይገልጽም፣ ኳሊቲነትሽን አይገልጽም ነው ያልኩሽ ያለሁት። አንደኛ ይኸውልሽ ፍቅር በመጀመሪያ ምንም ቢሆን አንቺ ሴት ነሽ፣ ምንም ቢሆን ደግሞ የልጅ እናት ነሽ አይደለ? ሶ ሩም ውስጥ አንቺ በሁለት ቀን ኦኬ እሺ ነይ ሲልሽ አንቺ መጣሽ። አሁን የኔን ክፍተት ከምታወሪ እኔ እሺ ፍቅረኛዬ ስለሆነ ነው እኔስ ብዙ ውለታና ዋጋ የከፈልኩለት ሰው ስለሆንኩ ነው። ኦኬ እሺ ላይክ ከኔ ጋር የፈለገውን ነገር አሳለፈ። እሱ ጥፋት ሲያጠፋ ነው የተቀበልኩት። ኦኬ እሺ አንቺ በ15 ቀን ውስጥ ወይ ደግሞ ከኔ ጋር እንዳለ ከኔ ጋር ፍቅረኛ እንደሆነ እያወቅሽ ሩም ሲቀጥርሽ ኦኬ ብለሽ ሄድሽ። ለምንድነው ለሁለት ቀን አብረሽው አደርሽ? አትሰሚም እንዴ? አትሰሚም? አንቺ 15 ቀን የምትሄው ከዛ በፊት መኖር አለመኖሬን ኬት ታውቂያለሽ? የነገርኩሽ ያለሁት ያንን ነገር ነው። እርግጠኛ ያልሆንሽውን ነገር ዝም ብለሽ አታውሪ። ብትኖሪማ እንደዛ አታደርጊም። ልንገርሽ ወደ ኋላ ላስታውስሽ፣ ወደ ኋላ ልመልስሽ። ከኔ ጋር ነው ክርክር ያዛችሁት? ክርክር አይደለም። አሁን ላይ እየሰራሽው ያለው ስራ ትክክል ስላልሆነ ነው። ትክክል መሆኑ አለበት ነገር ትክክል አይደለም። ይኸውላችሁ ከዚህ በፊት ማለት ነው ፍቅር እንደዛ ናት፣ ፍቅር እንደዚህ ናት ምናምን እያላችሁ እኔን እንትን እያጠለጠላችሁ ነበር። ዛሬ ደግሞ መታችሁ እኔ ጋር ውይ ፍቅር የቦታ ግን ይመጥንሻል፣ አንቺ እንደዚህ አይነት ልጅ ነሽ። አይ ዶንት ኬር የፈለጋችሁትን ነገር ስለኔ ብታወሩ። እስካሁን ስለኔ ጥሩም ስላወራችሁ መጥፎም ስላወራችሁ አልተነሳውም፣ አልወደኩም አይደለም። ባለውበት ነኝ እየኖርኩ ያለሁት። ሶ ለእንደዚህ አይነት ነገር ከሆነ ካሁን በኋላ እንዳጠሩኝ። አላማሽ ምንድነው? አላማሽ ምንድነው? አላማዬን ታዩታላችሁ። እኔ አላማ ማውራት አልፈልግም። ኦኬ ድብቅ ነው፣ ችግር የለውም። በፈለግሽው በቃ አለው። እኔን ታገኝኛለሽ። በቃ ያ ሰዓት ላይ ፊት ለፊት እኔን ታገኝኛለሽ። የኔ እናት በቃ እንገናኛለን። ባይ ቻው። እንደዛ ከሆነ ጥሩ ነው። ሄርሚ ጤነኛም ማስመስለኝም ከሷ ጋር ያለኝ ነገር እኔ እጨርሳለሁ፣ ችግር የለውም። ግን ደግሞ እኔ ግራ ገባኝ ማለት አንደኛ ፍቅርንም ቁጭ አድርጌ በስትክክል ማውራት ደስ ይለኛል። ግን ደግሞ አታወራሽ ምን ልንገርሽ፣ በአብርሃም ጉዳይ አሁን አብርሃም ባጠፋ ቁጥር ሰው ጋር እየሄድኩ ከማወራ እኔ በቃ አትሁኝ። እንደዛ ነው። አሁን ይኸውልሽ እኔ ከማንም ጋር እኔ ፈርዶብኛል። ሄርሚ ወንድሜ ነው፣ ምንም ማድረግ አልችልም። ፈርዶብኛል። ገባሽ? ከነ ወይ እኔ ካልጠፋው በስተቀር አጠገቡ ይሆንኩኝ ነገሮች እንዲህ ሲሆኑ ማየትን አልችልም። አንቺን ግን በወንድሜ ጣጣ መከራሽን ቢ ማለት አልችልም። አሁንም ቢሆን አይ በቅቶኛል፣ ከሱ ጋር ህይወት በቅቶኛል ካልሽ ታዩ የራሴ ውሳኔ ወስናለሁ። ጊዜ ማለት ያ ነው ልልሽ የምፈልገው። በጣም ግራ እየገባኝ ነው ያለው። አሁን ሌላው ግን ለኔ ታይልኝ በኋላ ብቻ ብዙ ሰውም ሊያወራኝ እየሞከረ ስለሆነ ግራ ገብቶኛል።
ብዙ በጣም አመሰግናለሁ። እስቲ የራሴን ውሳኔ እኔም ለመወሰን ሞክራለሁ። እሺ እናቴ ግን ስልካን ሽልኝ። እሺ ስደውልልሽ ሰላም መሆንሽን ማወቅ ፈልጋለሁ። እሺ ቤተሰብ አይታችኋል። ምንም እውነት የሚመስል ነገር የለውም። ሄርሚን መጉዳት ስለማልፈልግ የራሷን ህይወት ብትወስን ደስተኛ ነኝ። እኔ እንደዛ አልላትም እውነት ስላለ። ለምን ወንድሜ ጥፋተኛ ነው? አዎ ጥፋተኛ ነው። መልሶ መሄድ የሌለበት ቦታ ሄዷል። በቃ ግን ይሄ ድራማ ከያዘች ግን ከኔ ጋር ነው የምትጋጨው ማለት ነው። ያ ነው ልላችሁ እንችላለን።